ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ቅዳሜ መጋቢት 26 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የትግራይ የፖለቲካ ፓርቲዎች መድረክ በአዲስ አበባ እየተካሄደ ያለውን የምክክር መድረክ እንደሚቃወሙ አስታወቁ። የትግራይ የፖለቲካ ፓርቲዎች መድረክ ህወሓት፣ አሲምባ ዲሞክራሲያዊ ፓርቲ፣ አክሱማዊትና ባይቶና አባይ ትግራይ በጋራ ባወጡት መግለጫ በአዲስ አበባ ስካይላይት ሆቴል በትግራይ ስም እየተካሄደ ያለውን የምክክር መድረክ የትግራይን ህዝብ የማይወክልና የፕሪቶሪያውን ስምምነት የሚጥስ ሲሉ አጥብቀው ተቃውመውታል። መድረኩ በትግራይ ህዝብ ያልተወከሉና ህዝብ የማያውቃቸውን አካላት በመሰብሰብ እየተዘጋጀ ነው ያለው መግለጫው፣ ይህ አካሄድ የህዝብን ፍላጎት ከማሟላት ይልቅ የግለሰቦችንና የቡድኖችን የስልጣን ፍላጎት ለማርካት የታለመ ሴራ ነው ሲል ወቅሰዋል። ማንኛውም ትርጉም ያለው የምክክር መድረክ በገለልተኛ አካል መመራትና ሁሉንም ባለድርሻ አካላት ማሳተፍ እንዳለበትም አሳስበዋል። መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ተግባራዊ በማድረግ ረገድ ወደ ኋላ ማለቱን የጠቀሱት ፓርቲዎቹም በስምምነቱ መሰረት መከናወን ያለባቸውን ተግባራት ትቶ እንዲህ ያሉ ትርጉም የሌላቸው መድረኮችን ማዘጋጀት የትግራይን ህዝብ መናቅ ነው ብለዋል። ፓርቲዎቹ በመግለጫቸው አሁንም ድረስ ምላሽ ያላገኙ አንገብጋቢ ጉዳዮችን አንስተዋል። የትግራይ የግዛት አንድነትና ሉዓላዊነት አለመረጋገጥ፣ በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው አለመመለስ፣ በወረራ ስር ባሉ የትግራይ አካባቢዎች ያለው የህዝብ ስቃይ አለመቆም፣ የትግራይ ህዝብ የራስን ዕድል በራስ የመወሰን መብት አለመከበር፣ የመድረኩ ፓርቲዎች መንግስትና የብሔራዊ ምክክር ኮሚሽኑ ከእንዲህ አይነቱ አሳሳች ተግባር እንዲቆጠቡና ትክክለኛውን የትግራይ ህዝብ ጥያቄ እንዲመልሱ ጠይቀዋል። በትግራይ ውስጥም ሆነ ከትግራይ ውጭ ያሉ ተወላጆች ለብሔራዊ አንድነታቸው ቅድሚያ እንዲሰጡና የትግራይን ህልውና ለማረጋገጥ እንዲቆሙ ጥሪ አቅርበዋል። በመጋቢት 24 2018 ዓ.ም ከወለንጭቲ ወደ መተሐራ በሚወስደው ዋና መንገድ ክፍል 55 ተብሎ በሚጠራው አካባቢ የታጠቁ ኃይሎች በፈጸሙት አሰቃቂ ጥቃት የሰው ህይወት መጥፋቱና ከፍተኛ ንብረት መውደሙ ታውቋል። በጥቃቱ ወቅት አንድ አሽከርካሪ ወዲያውኑ የተገደለ ሲሆን ቁጥራቸው በውል ያልታወቁ ንጹሐን ዜጎች ላይም ከባድና ቀላል የመቁሰል አደጋ ደርሰዋል። ከዚህም በተጨማሪ 2 ተሽከርካሪዎች በእሳት ተቃጥለው የወደሙ ሲሆን አንድ የዶልፊን የህዝብ ማመላለሻ ተሽከርካሪ ከነሙሉ ተሳፋሪዎቹ በታጠቁት ኃይሎች ተጠልፎ ወደ በረሃ መወሰዱን ከአካባቢው የተገኘ መረጃ ያመላክታል። ይህ አሳዛኝ ድርጊት በተፈጸመበት ወቅትና በአካባቢው ያለው የጸጥታ ኃይል አሰፋፈር ለብዙዎች ቁጣና ቅሬታ መንስኤ ሆነዋል። ነቢያትንን የሚሉ ግለሰቦችን በቅንጦት የሚያጅበውና ቀን ከሌት በንቃት የሚጠብቀው የመንግስት የጸጥታ ኃይል በየቀኑ በየመንገዱ ለሚያልቀው ንጹህ ዜጋ ከለላ መሆን አለመቻሉ የስርዓቱን መላሸቅ በግልጽ ያሳያል። የአገሪቱ ዋነኛ ችግር ከነዳጅና ከኑሮ ውድነት በላይ አልፎም በሰላም ወጥቶ በሰላም መግባት ወደማይቻልበት ደረጃም ደርሰዋል። ባለፉት 8 ዓመታት የታየው የለውጥ ጉዞ ትሩፋት ዜጎች በገዛ አገራቸውና በዋና ዋና አውራ ጎዳናዎች ላይ ያለ ዋስትና መቅረት ሆነዋል። መንግስት ለፕሮፓጋንዳና ለግለሰቦች ጥበቃ የሚመድበውን ኃይል ለህዝብ ደህንነት ባለመዋሉ የታጠቁ ኃይሎች በፈለጉበት ቦታና ሰዓት ንጹሐንን የሚያርዱበትና የሚያፍኑበት ምህዳር ተፈጥረዋል። በአጠቃላይ የወለንጭቲ ጥቃት የኢትዮጵያ የጸጥታ መዋቅር የደረሰበትን ዝቅተኛ ደረጃና መንግስት ቅድሚያ የሚሰጣቸውን ጉዳዮች መሳሳታቸውን በድጋሚ ያረጋገጠ አሳዛኝ ክስተት ሆኖ ተመዝግበዋል። የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት ዶክተር አብርሃም ተከስተም ለወየን ሚዲያ በሰጡት መግለጫ የሰላም እድሎችን በማጨናገፍና የፕሪቶሪያን ስምምነት በመጣስ ትግራይን ለማንበርከክ እየተሰራ መሆኑን ገልጸው ትግራይ በአሁኑ ወቅት ልዩ መፍትሄ ወደምታፈላልግበት ደረጃ ላይ ትገኛለች ብለዋል። የኢትዮጵያ መንግስት የትግራይ ህዝብ ከደረሰበት የዘር ማጥፋት ጦርነት ጠባሳ ሳያገግም ላለፉት 3 ዓመታት በእገዳና አድሏዊ በሆኑ ፖሊሲዎቹ እንዲሁም በሌሎች የጥፋት ድርጊቶች ቀጣይነት በትግራይ ላይ ከባድ ማህበራዊና ኢኮኖሚያዊ ቀውስ እንዲፈጠር ማድረጉን ገልጸዋል። ሉዓላዊነቱ ሙሉ በሙሉ ባልተረጋገጠበት ከቀያቸው የተፈናቀሉ ወገኖች በከባድ ችግር ውስጥ በሚገኙበት ሁኔታ ላይ ቢሆንም አሁንም ቢሆን የሰላምን መንገድ እየመረጥን ነው ያሉት ዶክተር አብርሃም ነገር ግን በኢትዮጵያ መንግስት በኩል አሁንም የትግራይን ህዝብ ለማንበርከክ እየተሰራ መሆኑንና ፍላጎቱም በተግባር እየታየ መሆኑን ገልጸዋል። የኢትዮጵያ መንግስት የሰላም እድሎችን እየዘጋ
የፕሪቶሪያን ስምምነት በግልጽ እየጣሰ ትግራይን ለማንበርከክ ከዳግመኛ ግንባታ ስራዎች ይልቅ የተለያዩ ስልቶችን በመጠቀምና ያልተገደበ ኢኮኖሚያዊ እገዳዎችን በማድረግ ትግራይ በሙሉ እገዳና ከበባ ውስጥ እንድትገባ አድርጓል ብለዋል። ትግራይን ከመካከለኛው አገር ጋር የሚያገናኟት ሁሉም ግንኙነቶች እንዲቋረጡ በማድረግ በፖለቲካም እንድትገለል ሆን ተብሎ እየተሰራባት መሆኑን የገለጹት ዶክተር አብርሃም ኢኮኖሚያዊ ጫናውም ትግራይን ለማዳከምና ለማንበርከክ እንደ መሳሪያ ጥቅም ላይ እየዋለ መሆኑን ጠቁመው መንግስት የፕሪቶሪያን ስምምነት በመጣስ ሁሉንም የሰላም መንገዶች ለመዝጋት በግልጽ እየሰራ ነው ብለዋል። ከዚህ በተጨማሪ ትግራይ በወታደራዊ ኃይልም እንድትከበብ መደረጉን የገለጹት ዶክተር አብርሃም የኢትዮጵያ መንግስት ከአዲስ አበባ ጥበቃና በአማራ ክልል ካስቀመጠው ጥቂት ኃይል ውጭ ያለውን መላ የሰው ኃይልና ወታደራዊ አቅም በትግራይ አጎራባች አካባቢዎች በማስፈር ትግራይን ከቦ እንደሚገኝ አስታውቀዋል። በትግራይ በኩል ግን ምንም እንኳን የመንግስት የሰላም ፍላጎት ማጣትና የፕሪቶሪያ ስምምነትን በግልጽ በመጣስ ትግራይን ለማንበርከክ እየሰራ መሆኑ ቢታወቅም ባለ በሌላ አቅም ለሰላም ቅድሚያ በመስጠትና እድል በመስጠት እየተንቀሳቀሰ መሆኑን የገለጹት ዶክተር አብርሃም አሁንም ቢሆን አንዲት ትንሽ የሰላም እድል እንኳን ብትገኝ ብለን በሰላም ለመጨረስ እየሰራን እንገኛለን ብለዋል። ነገር ግን በዚህ ሁኔታ መቀጠል አይቻልም፣ ትግራይ ልዩ መፍትሄ ወደምታፈላልግበት ደረጃ ላይ ትገኛለች ሲሉ ዶክተር አብርሃም ገልጸዋል። በትግራይ በኩል በተደጋጋሚ እንደምንለው አሁንም የኃይል መፍትሄ አማራጭ መሆን የለበትም ያሉት ዶክተር አብርሃም በትግራይና በህዝቧ ላይ ሊሰነዘር የሚታሰበው ጦርነት በትግራይ ብቻ ተወስኖ የሚቀር ሳይሆን ወደ አፍሪካ ቀንድና ቀይ ባህር ሊሰፋና ሊስፋፋ የሚችል አገርንም ሊበትን የሚችል እድል እንዳለው በመረዳት ከኃይል አማራጭ ወጥቶ ለሰላም ቅድሚያ መስጠት ይገባል ብለዋል። የትግራይን ህዝብ ለመበተንና አንድነቱን ለማላላት ከባድ ስራዎች ተሰርተዋል። አሁንም ይህ ሴራ በቀጠለበት ሁኔታ ላይ እንገኛለን ያሉት ዶክተር አብርሃም ሆኖም የትግራይ ህዝብ ሴራዎችን በመረዳትና በመመከት በአሁኑ ወቅት ብሔራዊ አንድነቱን እያጠናከረ በመምጣቱም በተሻለ ሁኔታ ላይ እንገኛለን ብለዋል። የትግራይ ህዝብ ያለንበት ሁኔታ የፈተና ወቅት መሆኑን በሚገባ የሚገነዘብ ህዝብ መሆኑን የገለጹት ዶክተር አብርሃም አሁንም ብሔራዊ አንድነቱን ብሔራዊ አደረጃጀቶቹንና ተቋማቱን በማጠናከር አደጋውን ለመመከት በሚያስችል ቁመና ላይ መሆኑንና ይህንንም ይበልጥ ማጠናከር እንደሚገባም አሳስበዋል። በተጨማሪም ህዝቡ በራሱ ተነሳሽነት የጀመራቸውን ግንኙነቶች ማጠናከር እንዳለበት ጠቁመው ከኤርትራ ህዝብ ጋር በራሱ ተነሳሽነት የተጀመረው የህዝብ ለህዝብ ግንኙነትም መጠናከርና ከዛም በላይ ሊሄድበትና ሊሰራበት እንደሚገባም ገልጸዋል። ዶክተር አብርሃም በፌጥራ ከተማ በተሰራ ልዩ ኦፕሬሽን የከተማዋ አመራሮች እጅ ከፍንጅ ተማረኩ። አገዛዙ አለኝ የሚለውን አየር ወለድ ኮማንዶ በሚሊሻ መንገድ መሪነት ውጊያ ለመክፈት ወደ ጎራንዳ ቢያስገባም በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር የናደው ክፍለ ጦር አናብስቶች የጸረ ማጥቃት እርምጃ ወስደውበት ከባድ የሰብአዊና የቁስ ኪሳራ አድርሰዋል። መነሻውን መርሃቤቴ ፌጠራ ከተማ አድርጎ በሶስት አቅጣጫ ወደ ጎራንዳ ቀበሌ ስምሪት ያደረገው የጠላት ኃይል በተንቀሳቀሰባቸው በሶስት አቅጣጫዎች ከባድ ኪሳራን ተከናንቦ ሙትና ቁስለኛውን እያዝረከረከ ፈርጥጠዋል ይላል የደረሰን መረጃ። በዚህ ቅጽበት ውጊያውን ከመከላከል ወደ ማጥቃት ያሸጋገሩት የናዶ ክፍለ ጦር አርበኞች የሚሸሸውን ጠላት እግር በእግር እየተከተሉና እየደመሰሱ ፌጥራ ከተማን ጥሰው በመግባት ቀንደኛ የህዝብ ጠላትና የብልጽግና አሸርጋጅ የሆነ ባንዳ የከተማዋ አመራሮችን እጅ ከፍንጅ ማርከው ይዘው መውጣት ችለዋል። በዚህም ወንድራድ ዝቅ አድርግ የተባለ የፌጥራ ከተማ መሪ መዘጋጃ ቤት ኃላፊና ተኮላ ክብረት የተባለ የመዘጋጃ ቤት ምክትል ኃላፊን ጨምሮ ሌሎች ላገዛዙ አድረው ህዝቡን ሲበድሉና ሲያስጨፈጭፉ የነበሩ የሚሊሻና የደህንነት መዋቅር አባላት ተማርከዋል። በዚህ የተበሳጨውና የፋኖን ክንድ መቋቋም ያልቻለው ቀሪ ያገዛዙ ኃይል የበቀል በትሩን ባልታጠቁ በንጹሐን አማራዎች ላይ እያሳረፈ ይገኛል ሲል መረጃውን ያወጣው በአፋብን የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያም ገልጸዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም እያላችሁበት ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።